በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የዘንድሮ የ2018 ዓመተ ምህረት በዓለ ጰራቅሊጦስ መቼ ይከበራል፣ እንዲሁም ደግሞ ስለምንድን ነው የሚከበረው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ይህንን በዓለ ጰራቅሊጦስ ስለምንድን ነው የምናከብረው ስንል በዓለ ጰራቅሊጦስ ወይም ደግሞ በዓለ ጴንጤቆስጤ ከዘጠኙ የጌታችን አበይት በዓላት መካከል አንዱ ሲሆን መንፈስ ቅዱስ ለሐዋርያት የወረደበትን ቀን የምናስብበት ታላቅ በዓል ነው። ታዲያ ከቃሉ ትርጉም ጀምሮ አንስተን ስንመለከት ጰራቅሊጦስ ማለት ምን ማለት ነው ስንል ጰራቅሊጦስ ቃሉ የግሪክ ነው። ጰራቅሊጦስ የሚለው ቃል ከሦስቱ አካላት አንዱ ለሆነው ለእግዚአብሔር መንፈስ ቅዱስ መጠሪያ ስሙ ነው። ይህንን በደንብ እንድትገነዘቡ አብ በወልድና በመንፈስ ቅዱስ ስም አይጠራም። ወልድም በአብና በመንፈስ ቅዱስ ስም አይጠራም። መንፈስ ቅዱስም በአብና በወልድ ስም አይጠራም። ስለዚህ ይህ ጰራቅሊጦስ የሚለው መጠሪያ ስም ለመንፈስ ቅዱስ ብቻ የተሰጠ ስም እንደሆነ ልታውቁ ያስፈልጋል። ጰራቅሊጦስ ትርጉሙስ ምንድን ነው ስንል ጰራቅሊጦስ ማለት በእምነት የሚያጸና ማለት ነው። ጰራቅሊጦስ ማለት ከኃጢአት የሚያነጻ ማለት ነው። ጰራቅሊጦስ ማለት ያዘኑትን የሚያረጋጋ ማለት ነው። ጰራቅሊጦስ ማለት የተጨነቁትን የሚያስደስት ማለት ነው። ጰራቅሊጦስ ማለት ሚስጥርን የሚገልጽ ማለት ነው። ታዲያ ለሐዋርያቱ መንፈስ ቅዱስ ወይም ደግሞ ጰራቅሊጦስ የወረደበትን ዕለት ነው የምናከብረው ስንል ይህስ እንደምንድን ነው የሚለውን ልናውቅ ያስፈልጋል። ታዲያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የሚሠራውን ሥራ ከጨረሰ በኋላ ቅዱሳን ሐዋርያትን እንዲህ አላቸው፣ ወደ አባቴ እሄዳለሁ አረጋለሁ አላቸው። ይህንን በሚላቸው ጊዜ ቅዱሳን ሐዋርያት እጅጉን ደነገጡ። ከእነርሱም ይለያቸው ስላልመሰላቸው ይህንን ቃል በሚናገር ጊዜ እሄዳለሁ ወደ አባቴ አድርጋለሁ ሲላቸው እጅጉን ደነገጡ። አምላካችን መድኃኒታችን ኢየሱስ ክርስቶስም መደንገጣቸውን አይቶ እንዲህ ብሎ አጽናናቸው። ልባችሁ አይደንግጥባችሁ፣ በእግዚአብሔር እመኑ፣ በእኔም እመኑ። በአባቴ ቤት ብዙ መኖሪያ አለ ማለት በአባቴ በመንግሥተ ሰማያት ብዙ ማዕረገ ሀብታት አሉ አላቸው። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እንደምንመለከተው እንዲሁም ደግሞ ወላጆች እንደሌላቸው ልጆች አልተዋችሁም ሲል በዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ተናግሮ ቅዱሳን ሐዋርያትን አጽናንቷቸዋል ማለት ነው። እነርሱ እጅጉኑ ሲደነግጡ እርሱ ደግሞ እንዳይደነግጡ ልባችሁ አይደንግጥባችሁ፣ ወላጆች እንደሌላቸው ልጆች አልተዋችሁም ብሎ ጌታችን አጽናናቸው። ታዲያ በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ተጽፎ እንደምናገኘው የሰላም አምላክ ኢየሱስ ክርስቶስ ሊያርግ ሲል ቅዱሳን ሐዋርያትን እንዲህ ብሏቸው ነበረ፣ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸውና ጌታችን መድኃኒታችን ኢየሱስ ክርስቶስ አረገ። ወገኖች አስተውሉ። ይህንን ትእዛዝ አዟቸው ጌታችን አረገ። ምን የሚል ትእዛዝ? ከላይ ኃይልን እስክትለብሱ ድረስ መንፈስ ቅዱስ እስከሚወርድላችሁ ድረስ በኢየሩሳሌም ከተማ ቆዩ፣ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሏቸው ጌታችን አረገ። ይህንን አምላካዊ ቃል መሠረት አድርገው ታዲያ
ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ እመቤታችን ቅድስት ድንግል ማርያም 12ቱ ደቀ መዛሙርት 72ቱ አርድእት 36ቱ ቅዱሳት አንስት ሆነው በማርያም ቤት ሁሉም በአንድነት በአንድ ልብ ሆነው በጾም በጸሎት ይተጉ ነበረ። በኢየሩሳሌም ከተማ በጽርሐ ጽዮን በማርቆስ እናት በማርያም ቤት ውስጥ ሆነው ማለት ነው። ልብ በሉ ወገኖቼ። ታዲያ በሚያርግበትም ጊዜ ለሐዋርያቱ በገባላቸው ቃል መሠረት ተሰብስበው በአንድነት ሳሉ ተሰብስበው በአንድነት ሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን በተነሳ በ50ኛው ቀን የጰራቅሊጦስ ዕለት ጠዋት በ3 ሰዓት እንደ አውሎ ነፋስ ያለ ድምፅ ድንገት ከሰማይ መጣና የነበሩበትን ቤት ሞላው። ወገኖች ያስተውሉ። ይህ መቼ ነው የሆነው ስንል በዓለ ትንሣኤን ባከበርን በ50ኛው ቀን ጌታችን ካረገ ደግሞ በ10ኛው ቀን ማለት ነው። ይህ ማለት በዓለ ጰራቅሊጦስ የዘንድሮ የ2018 ዓመተ ምህረት መቼ ነው ስንል በዓለ ትንሣኤን ባከበረን በ50ኛው ዕለት በዓለ ዕርገትን ባከበረን ደግሞ በ10ኛው ቀን የዘንድሮ ግንቦት 23 ቀን በዕለተ እሁድ በዓለ ጰራቅሊጦስን እናከብራለን ማለት ነው። በየትኛውም ዓመት ላይ ሲውሉ ምናልባት የትንሣኤን በዓል የምናከብርበት ቀን ከፍና ዝቅ ሊል ይችል ይሆናል። ያንን ዕለት ተመርኩዛችሁ በዓለ ጰራቅሊጦስ የሚከበረው በዓለ ትንሣኤን ባከበረን በ50ኛው ዕለት በዕለተ እሁድ ነው ማለት ነው። ይህንን በደንብ ልታውቁ ያስፈልጋል። በዓለ ዕርገትን ደግሞ የምናከብረው መቼ ነው ስንል በ40ኛው ቀን ነው። ስለዚህ በ40ኛው ቀን በዓለ ዕርገትን ካከበርን በኋላ ዕርገትን ካከበርን ደግሞ በ10ኛው ቀን ይህ በዓለ ጰራቅሊጦስ ይከበራል ማለት ነው። አስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ባረገ በ10ኛው ቀን በተነሳ በ50ኛው ቀን የጰራቅሊጦስ ዕለት ጠዋት በ3 ሰዓት ላይ እንደ አውሎ ነፋስ ያለ ድምፅ ድንገት ከሰማይ መጣና የነበሩበትን ቤት ሞላው። ከዚያም በኋላ እንደ እሳት የተከፋፈሉ የእሳት ላንቃዎች በሁሉም ላይ ተቀመጡባቸው። በዚህ ጊዜ ሁላቸውም መንፈስ ቅዱስን ተሞሉ። መንፈስ ቅዱስን ከተሞሉ በኋላ መንፈስ ቅዱስ ባደላቸው መጠን በየሀገሩ ቋንቋዎች ሁሉ መናገር ጀመሩ። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ እስከ 4 ስትመለከቱ እንደምታገኙት ጌታችን መድኃኒታችን ኢየሱስ ክርስቶስ መንፈስ ቅዱስን ለሐዋርያት የላከበት ይህ በዓል ታላቅ በዓል ነው። በዓለ ጰራቅሊጦስ ተብሎ ይከበራል በዛሬቱ ዕለት ማለት ነው። ሐዋርያት በጽርሐ ጽዮን ተሰብስበው ሳሉ መንፈስ ቅዱስ በእሳት አምሳል ወርዶ ሰማያዊ ሀብትን ዕውቀትንና ጸጋን አድሏቸዋል። መንፈስ ቅዱስ ከወረደላቸው በኋላም ደግሞ በአእምሮ ጎልምሰዋል። ጥዋን ወይም ደግሞ ቆራጦች ሆነዋል። ፍርሃት ከውስጣቸው ተወግዶ መንፈሳዊ ድፍረትን አግኝተዋል። ጽኑ ሆነዋል። ለስብከተ ወንጌል የሚፋጠኑና ለሰማዕትነት የሚዘጋጁ ሆነዋል። ይህንን ልቦና ታድለዋል። ቀድሞ ይናገሩ ከነበሩት ከዕብራይስጥ ቋንቋ በተጨማሪ 71 ቋንቋ ተገልጸውላቸው ምስጢራትን መተርጎም ማስተማር ጀምረዋል ማለት ነው። የሀገሩ ሁሉ ቋንቋ የተገለጸላቸው ሁሉንም የሀገሩን ቋንቋ አውቀው እንዲያስተምሩ ነው። ምዕመናንን ወንጌልን እንዲያስተምሩበት ነው። ዛሬኛ ለመከፋፈል አደረግነው እንጂ ማለት ነው። ታዲያ ይህ ሲከናወን መንፈስ ቅዱስ ለሐዋርያት በሚወርድበት ጊዜ ከተለያየ ክፍለ ዓለም የመጡ ብዙ ሰዎች በውጭ ነበሩ። መንፈስ ቅዱስን ከተቀበለው በኋላ ከዚያ ቤት ሲወጡ የተለያየ ቋንቋ መናገር ጀመሩ። በዚህ ጊዜ ከተለያየ ክፍለ ዓለም የመጡ እነዚያ ሰዎች እነዚህ የገሊላ ሰዎች አይደሉምን? እንዴት የኛን አገር ቋንቋ ሊናገሩ ቻሉ? በማለት ይገረሙ ነበረ። አመንትተውም ደግሞ እርስ በርሳቸው እየተያዩ እንጃ ይህ ምን ይሆን እያሉ ይናገሩ ነበረ። አንዳንዶች ደግሞ ከአይሁድ ወገን የሆኑ ሐዋርያትን እንዲህ ይሏቸው ነበረ፣ እነዚህማ ጉሽ ጠጅ ጠጥተው ሰክረው ነው እንጂ ይህማ እንዴት ይሆናል? ዝም ብለው ሲቀባጠሩ ነው፣ ተዋቸው ይሉ ነበረ። እነርሱ ግን መንፈስ ቅዱስ ወርዶላቸው በአንድ ላይ 72 ቋንቋ መናገር ችለው በ72ቱም ቋንቋ መንፈስ ቅዱስ እንደገለጠላቸው መጠን ማስተማር ጀምረው ነበረ። ይህንን ሲያዩ ተዋቸው፣ ዝም ብለው ነው የሚቀባጥሩት ተባባሉ አይሁዳውያን። ጉሽ ጠጅ ጠጥተው ነው አሉ። ነገር ግን ቅዱስ ጴጥሮስ ይህንን ሐሳባቸውን በመንፈስ ቅዱስ ተረድቶ አውቆ ድምፁን ከፍ አድርጎ እንዲህ ብሎ ገሥጻቸው፣ ተናገራቸው። ምን ብሎ ገሥጻቸው ስንል የይሁዳ ሰዎች፣ በኢየሩሳሌም የምትኖሩ
የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን። ቃሎቼንም አድምጡ። ሰክረዋል የምትሉ ለእናንተ እንደመሰላችሁ እነዚህ ሰክረው አይደለም። ጊዜው ማለዳ ነው፣ ሰዓቱም ገና 3 ሰዓት ነው። ዳሩ ግን በነቢዩ ኢዮኤል እግዚአብሔር በኋላኛይቱ ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ ያፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁ ራእይ ያያሉ፣ ሽማግሌዎችም ሕልም ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች አገልጋዮች ላይ ከመንፈሴ አፈሳለሁ ብሎ ትንቢት ተናግሯል። ይህ ትንቢት ይፈጸም ዘንድ ይህ ሆነ እንጂ እናንተ እንደምትሉት ሰክረው አይደለም፣ ትንቢቱ ይፈጸም ዘንድ ነው ብሎ ሐዋርያው ቅዱስ ጴጥሮስ ተናገራቸው፣ ገሥጻቸው። ትንቢቱ የቱ ጋር የተጻፈ ስንል ኢዮኤል ምዕራፍ 2 ቁጥር 28 እስከ 33 ስትመለከቱ እንደምንመለከተው ማለት ነው። ይህንን ድንቅ ተአምር ያደረገው እናንተ የሰቀላችሁት ኢየሱስ ክርስቶስ ነው በማለት ሐዋርያው ኢየሱስ ክርስቶስ ነቢያት ትንቢት የተናገሩለት፣ ምሳሌ መሰሉለት፣ አምላክ ወልድ አምላክ መሆኑን፣ ከሙታን ተለይቶ መነሳቱን፣ ማድረጉንና ዳግም በክብር በምስጋና መጥቶ በሕያዋን በሙታን ላይ የሚፈርድ መሆኑን እንደሚመሰክሩ በአይሁድ ፊት ልብን የሚነካ ትምህርት አስተማረ። ሐዋርያው ቅዱስ ጴጥሮስ ማለት ነው። በቅዱስ ጴጥሮስ ትምህርት የተማረኩ አሕዛብ ቅዱስ ጴጥሮስንና ሌሎችን ሐዋርያትን ወንድሞች ሆይ ምን እናድርግ እያሉ ጠየቋቸው። በዛ ጊዜ ወደ ልቦናቸው ተመልሰው ማለት ነው። ቅዱስ ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይላችሁ ዘንድ ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነው ብሎ ሐዋርያው ቅዱስ ጴጥሮስ ያስተምራቸው ዘመረ ማለት ነው። በዚህ ቀን 3000 ሰዎች አምነው ተጠመቁ። ቅዱሳን ሐዋርያት መንፈስ ቅዱስን ተቀብለው የሞቱና የትንሣኤው ምስክሮች ሆነዋል። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ ስትመለከቱ፣ ይህም ታዲያ ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ያደረባቸው የማሳመን ጸጋና ተአምራት የማድረግ ኃይላቸው እንደበዛላቸው የሚያሳይ ነው ማለት ነው። ታዲያ የመንፈስ ቅዱስ ጸጋ በእነሱ ላይ ሲያድር ለቤተ ክርስቲያን ጉዞ አዲስ ምዕራፍ የከፈተ ነው። ይህ የጰራቅሊጦስ በዓል በግሪኮቹ ቋንቋ ጴንጤቆስጤ ይባላል። ጴንጤቆስጤ ማለት 50ኛ ማለት ነው። ጌታችን ከተነሳ በኋላ በ50ኛው ቀን ማለት ነው። ይህ ዕለት በዓለ 50 በዓለ ጰራቅሊጦስ ተብሎ በታላቅ ድምቀት ይከበራል ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። ስለዚህ ከዚህ በዓል ምንድነው የምንማረው? ከበዓለ ጰራቅሊጦስ ምንድነው የምንማረው ስንል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያት እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ባላቸው መሰረት በኢየሩሳሌም ከተማ ቆይተው ተስፋውን ሲጠባበቁ መንፈስ ቅዱስ ወርዶላቸዋል። ቅዱሳን ሐዋርያት በዚች ቀን በ3 ሰዓት ላይ ኢየሱስ ክርስቶስ ጰራቅሊጦስን ልኮልናል፣ በላያችን ኃይልን መላ፣ ኢየሱስ ክርስቶስ የእግዚአብሔር ልጅ በሕያዋንና በሙታን ይፈርድ ዘንድ ስልጣን እንዳለው በአዲስ ቋንቋ ተናገርን በማለት በዕለቱ ያዩትንና የተደረገላቸውን እንዲሁም ደግሞ ስለ በዓሉ ታላቅነት ከመሰከሩ በኋላ ይህንን በዓል ማክበር እንደሚገባ አዘዋል፣ አስተምረዋል ማለት ነው። በአንጻሩ በዚህ ወቅት በበዓለ 50 መጾምና ማዘን ተገቢ አለመሆኑንም በዚሁ በመጽሐፈ ዲድስቅልያ ላይ ተጽፎ እንደምናገኘው ተነግረዋል ማለት ነው። ስለዚህ ዛሬ መንፈስ ቅዱስ የሚወርድባት ኢየሩሳሌም ቅድስት ቤተ ክርስቲያናችን እንደሆነች ልናውቅ ያስፈልጋል። ለዚህም ነው ዘወትር በቅዳሴ ጊዜ መጀመሪያ ላይ እንዲህ የሚል ቃል እናገኛለን። ይህቺ ቀን ምን ያህል የምታስፈራ ናት፣ ይህቺ ሰዓት ምን ያህል የምታስጨንቅ ናት፣ መንፈስ ቅዱስ ከሰማያ ሰማያት የሚወርድባት የሚባለው ዛሬም መንፈስ ቅዱስ የሚወርድባት ይህኛ ቅድስት ቤተ ክርስቲያን እንደሆነች ልናውቅ ያስፈልጋል። ለቅዱሳን ሐዋርያት መንፈስ ቅዱስ እንደወረደላቸው ለእኛም እንዲወርድልን ደግሞ ሁል ጊዜ ቤተ ክርስቲያን መሄድና መገኘት ይገባል ማለት ነው። ከቤተ ክርስቲያን ተለይቶ ጽድቅ የለም ወገኖቼ። ቤተ ክርስቲያን የመንግሥተ ሰማያት በር ናት። በዚህ በዘፍጥረት ምዕራፍ 28 ቁጥር 17 ላይ እንደምናገኘው ይህቺ የሰማይ ደጅ ናት እንደተባለ ማለት ነው። በዚህ መሰረት ለእኛም ታዲያ በ40 ቀንና በ80 ቀን የተሰጠን ጸጋ መንፈስ ቅዱስ እንዳይለየን ሕጉንና ትእዛዙን መጠበቅ፣ ጠዋት ማታ ወደ ቤተ ክርስቲያን መሄድ መገስገስ ከኛ ይጠበቃል ማለት ነው። ይህንን በደንብ ልናውቅ ያስፈልጋል። እንግዲህ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላም ደግሞ ጾምን የአገልግሎት መጀመሪያቸው አድርገዋል። ሐዋርያት የመንፈስ ቅዱስን ጸጋ ከተቀበሉ በኋላ የጾሙት ስለ 2 ዓላማ ነው። የመጀመሪያው ምንድነው ስንል አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን ነው። ሁለተኛው ደግሞ በዓለም ሁሉ ዞረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ሐዋርያት
መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን መድኃኒታችን ኢየሱስ ክርስቶስን አብነት አድርገው ነው። እርሱ በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንጦስ ሄዶ በዚያ 40 መዓልትና 40 ሌሊት ጾሟልና እነርሱም ደግሞ ኃይል የሆናቸው ዘንድ መንፈስ ቅዱስን ጸጋ መንፈስ ቅዱስን በበዓለ ጰራቅሊጦስ ዕለት ከተቀበሉ በኋላ ጾምን የሥራቸው መጀመሪያ አድርገው ጾመውታል ማለት ነው። በዚህም መሰረት ታዲያ የሐዋርያት ጾም የሚጀምረው ወይም ደግሞ የሰኔ ጾም የሚጀምረው ከበዓለ ጰራቅሊጦስ ማግስት በዕለተ ሰኞ ጀምሮ ነው ማለት ነው። ፍጻሜው ደግሞ ሐምሌ 5 ቀን ነው። ሐምሌ 5 ደግሞ ቅዱስ ጳውሎስና ቅዱስ ጴጥሮስ ሰማዕትነትን የተቀበሉበት ዕለት ነው። እስከዛ ቀን ድረስ እስከ ሐምሌ 5 ቀን ድረስ ይጾማል ማለት ነው። ስለዚህ ቤተክርስቲያናችን ልጆቿ የሐዋርያትን በረከት ያገኙ ዘንድ ከሰባቱ አጽዋማት መካከል አንዱ አድርጋ ጾመ ሐዋርያትን ሁሉም እንዲጾሙት አውጃለች ማለት ነው። በአጠቃላይ በሐዋርያት ጾም የሐዋርያት ክብራቸውና አገልግሎታቸው ይታሰባል። ይህንን ጾም የምንጾመው ደግሞ የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እንድናሸንፈው አምላካችንንም ለመማጸን ነውና ሁላችንም በዚህ ጾም ከልባችንን ጾመን ሁሉን ትተን ጌታችንን ልንከተል ያስፈልጋል ማለት ነው። ስለዚህ በዓለ ጰራቅሊጦስ መቼ ይከበራል ስንል የጌታችን የመድኃኒታችን ኢየሱስ ክርስቶስን በዓለ ትንሣኤ ባከበርን በ50ኛው ዕለት፣ በዓለ ዕርገትን ባከበርን ደግሞ በ10ኛው ዕለት በዓለ ጰራቅሊጦስ ይከበራል። በዓለ ጰራቅሊጦስን ባከበርን በነጋታ ወይም ደግሞ በማግስቱ ደግሞ ዕለተ ሰኞ ነው የሚሆነው። በዕለተ ሰኞ ደግሞ የሰኔ ጾም ወይም ደግሞ ጾመ ሐዋርያት ይጀምራል። እስከ ሐምሌ 5 ቀን ድረስ ይጾማል ማለት ነው። ጾመ ሐዋርያት ወይም ደግሞ የሰኔ ጾም ለምን ይጾማል፣ መቼ ይገባል የሚለውን ከዚህ በፊት ተማምረናል። ከዚህ በኋላም ደግሞ ሰፋ አድርገን ራሱን በቻለ ትምህርት እንማማራለን ማለት ነው። ዛሬ ግን ይህንን ክብረ በዓል ስለምን እንደምናከብር መንፈስ ቅዱስስ ለማን የወረደው እንዴት ነው የወረደው የሚለውን እንድናውቅ ከብዙ በጥቂቱ አጠር አድርገን ተማምረናል ማለት ነው። ስለዚህ እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። እኛ የተማርነውን አስተምረን እኛ ያወቅነው አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያወቅነው ስለማናሳውቅ ብዙቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። እንግዲህ ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።